አንድ ሀገራዊ የሆነ መልእክት ያለው ሊሞት የማይችል ነገም ከነጎዲያም የምንጠቀምበት አይነት ለዚህ ይሄ ምክክር በሆኑ ሳምንታት ውስጥ ያበቃል። ነገር ግን እንደዚህ አይነት መዝሙሮች ዘመን ተሻጋሪ በሚሆን አይነት መንገድ ግጥሙ እንዲሰራ ነበር የተፈለገው እና መጨረሻ ላይ ከብዙ ልፋት በኋላ መሪ ድምፃዊው ዘለቀም የዜማው ደራሲ ሁናንተ በዋናነት በቃ ልክክ ብሏል ከዜማው ጋር ሐሳቡም የሚፈልገውን መጥቷል አሉ። በዛ መሰረት ነው የሰራነው። ስራውን ዘለቀ ገሰሰ በኩል ነው የመጣው እና ይሄንን ስራ አንተ ብትሰራው ጥሩ ነው ብሎ ስላመነልኝ ስራውን እንትን አለኝ። ከዛ በኋላ የመጀመሪያው ስራ የነበረው እንግዲህ ለዚህ በጣም ታላቅ ስራ ለዚህ ታላቅ ስራ የሚመጥን ዜማ ማዘጋጀት ነበርና ያንን ዜማ ረጅም ጊዜ ወሰደብኝ፣ ብዙ ሰዓት። ከዛ በኋላ ደግሞ ያው ድምፃውያኖችንም ማሰብ አብዛኛውን ክልል የሚያካትት ድምፃውያንን ማግኘት ስለነበረብን ያ ኃላፊነት በሙሉ እኔ ጋር ነበርና እንግዲህ ያንን አንድ ብዬ ጀመርኩ ማለት ነው። እና መጀመሪያ ዜማውን ሰራው። ከዜማው በኋላ ቀጥታ ሄድኩት ወደ ግጥም ነው። ተስፋ ያለነ እሱም ጥሩ አድርጎ ጽፎ አመጣልን። ሀገራዊ ምክክር ኮሚሽን የያዘውን ዓላማ ምንድነው? ያንን አንግቦ እንዲሄድ ሳይሳሳ፣ ነገር ግን ደግሞ ለየቋንቋው ደግሞ በሚመች መንገድ መጣ። አንዱ ቻሌንጅ ለሌሎች ቋንቋ ለኦሮምኛው፣ ለትግርኛው፣ ለሐረሪ፣ ለጉራጌኛው እንደዚህ እና በጋምቤላ አካባቢም አለ ከሲዳማም ወላይታም ለነዚህ በሚመች መንገድ እና ቶሎ ተርጉሞ ልክክ በሚል መንገድ ለማምጣት ማለት ነው የተለፋበት ነው። ኩርኩቶ ካምናንከ አሙጭ ቆንኩ ምርትን ነው ማላጃነው ጅከከር እድሉን ሳገኝ ለኔ ያው ታሪካዊ ስራ ነው የሆነልኝ። ምክንያቱም በእንደዚህ ህዝብን በሚያስተራርቅ ሀሳብ ላይ ሙዚቃ መስራትና መሳተፍ እንደ ትልቅ እድል ሀገራዊ ምክክር በምክክር ላይ ያተኮረ እንመካከር፣ ጦርነት ይብቃ፣ ጥላቻ ይቅር የሚል ሙዚቃ መንፈስ ያለው ሀሳቡ መጣና በጣም ደስ ብሎኝ እጅግ በጣም ደስ ብሎኝ ነው የሰራሁት። በጣም ያስደሰ በ5 ደቂቃ ውስጥ በዛ ሁሉ ቋንቋ ከ11 በላይ በሆነ ቋንቋ መሰራቱ ኩራት ነው ለኔ። ለየቋንቋ ተናጋሪዎችም ደግሞ ሀሳባችን የኔ ሳይሆን የሀገራዊ ምክክር ኮሚሽን ሀሳብ በዜማ 11 ቋንቋዎች መድረሱ ደግሞ የበለጠ አኩርቶኛል። ከዚህ የበለጠ ደግሞ እኔ እንጃ በአንድ ሙዚቃም መሆን የለበትም። ከዚህ በኋላም ያለው ምክክርም ከሆነ መተሳሰብም ከሆነ እንደገና መደጋገፍም ከሆነ አሁንም ኪነ ጥበብ ትልቅ አስተዋጽኦ ያደርጋል ብዬ ነው የማስበው። አንድ ቀረርቶ፣ አንድ ሽለላ ያለው ጉልበት በሜዳ በጦር ሜዳ ላይ በተለይ ሀገር በተወረረ ጊዜ የቅኝ ግዛትን በመስፋለም ጊዜ ይህንን እንግዲህ በታሪክ የምታስታውሹ ነው። ግጥሞቹ አሁንም አብረውናል። እነዛ ስራዎች ህዝብን ቀስቅሶ ፈንቅሎ የሚያስወጣ ጉልበት ያለው ነው። ይሄ በጦር ሀገር በተወረረ ጊዜ በሰላም ጊዜ መነጋገር በሚያስፈልግ ጊዜ ወይም በሌላ ጉዳይ ላይ በጤናም ጉዳይ ላይ ሊሆን ይችላል ወይም በሌላ ኢሹ ላይ ኪነ ጥበብ እጅግ ከፍተኛ ጉልበት አለው። ሁሉም ኢትዮጵያዊ ሀሳቡን እንዲቀበለውና እንዲረዳው በዚሁ መልእክቴን አስተላልፋለሁ። በሰውነታችን መከባበራችን ፍትህና ርቁ ይምላ በቤታችን